አይ እኔ ሞቷል አልሞተም እሱን አንቺ ትጨርሻለሽ። እኔ የለሁበትም እዛው። እኔ ብዙ ነገር አለብኝ እዛ እንትን ማለት የለብኝም። እዚህ ወጨበሬ መሆን አልፈልግም፣ ማቶ መሆን አልፈልግም፣ ጢምሬም እንዲዞር አልፈልግም። ግን እዚህ ጋር አሁን ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ተሰማለት ይላል። ከሞት ወደሚያድነው አንደኛ የሚያድነው አምላክ አለው። ከሞት ሊያድነው ወደሚችል ይላል አምላክ አለው። ወደ አምላኩ ነበር ሲጸልይ የነበረው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱ ሙሉ ወደ አምላክ ሲጸልይ ያደረ ይላል። ወደ ማን ሲጸልይ ያደረ? ወደ ማን ሲጸልይ ያደረ? ወደ አምላክ። ወደ የምትል ነገር አለ። ማን ነው ያ አምላክ? ያ አምላክ ማን ነው? አብ ነው። ኦኬ፣ ስንት አምላክ ነው ያለው? አንድ አምላክ ነው። እርሱ ሲጸልይ የነበረው ወደ አንድ አምላክ ነው እኮ ብሏል እኮ እርሱ እኮ ሲጸልይ የነበረው ወደ አንድ አምላክ ነው። ወደ አንድ አምላክ ነው ሲጸልይ የነበረው። አዎ እርሱ ራሱ እኮ አምላክ ነው። ወደ አንድ አረት እንጂ ወደ የሚል አለ፣ ፕሪፖዚሽን አለ። እኔ ዛሬ ተነስቼ ኢትዮጵያ ወደ ኢብራሂም ጋር ሄዳለሁ ካልኩኝ እኔ ኢብራሂም ነኝ ማለት አይደለም። እኔ ወደ ምትል ፕሪፖዚሽን አለች። ለምሳሌ ዮሐንስ ወንጌል 20:17 ላይ ወደ ወንድሞቼ አንድ ጥቅስ አለ ማቴዎስ ላይ ማለት ነው። ማቴዎስ ላይ መጀመሪያ እንጨርስ። ይሄን መጀመሪያ ወደ የሚል ነገር አለ። ለምሳሌ ወደ እንትና ሂጂና አላት። ወደ ወንድሞቼ ሄደሽ እንዲበላቸው አለች። ወንድሞቼ የተባሉት ሐዋርያት ናቸው። መግደላዊት ማርያምና ሌሎቹን የለየው ወደ የሚል ነው። ኢንቱ ፕሪፖዚሽን ወደ የሚል ነገር አለ። ስለዚህ ሉቃስ ወንጌል 6:12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ ካደረ ወደ የሚል ነገር አለ። ወደማ ወደ አንድ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብሎ ጸልየዋል። ስለዚህ የሚያድነው አካል አለው ማለት እርዳታ ይፈልጋል። ሊረዳሽ የሚችል አይደለም። ታዲያ ኢየሱስ አዳኝ ነው ሲባል ምን ማለት ነው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ኢየሱስን መድኃኒት አደረገው ይላል። ምን አደረገው? መድኃኒት አደረገው። ስለዚህ መድኃኒት ተመልከቺ፣ ከራሱ ያገኘው ነገር አይደለም፣ በመደረግ ላይ የተመሰረተ ነው። በባዶነት የተቀደመ ነገር ነው። መድኃኒትነቱ የጸጋ እንጂ በባህሪ ገንዘቡ አይደለም። ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ባህሪው ግብርን ነው የሚያሳየው። ኢየሱስ አዳኝ ሊሆን አይችልም። ራሱ የሚያድነው አምላክ አለው። ኢየሱስን የሚያድን አምላክ አለው። ኢየሱስን የሚያድነው አምላክ ኢየሱስን መድኃኒት ያደረገ ሌላ አንድ አምላክ አለ። ተመልከች። አሁን ለምሳሌ አንድ ዮሐንስ ምዕራፍ 5 ላይ ምዕራፍ 5 እሺ ምዕራፍ 5 ቁጥር 30 ጎበዝ ነሽ። እሺ ቁጥር 30 ላይ ምን ይላል? አውጣላት የብሮ 5:30 ላይ ጎበዝ ነው። ጥቅስ ግን እሺ አውጣላት አንዴ። አይ ጎበዝ አይደለም። ምን አንተን ያክል አላውቅም። ገረመኝ እንትኑን ጥቅሱን ዮሐንስ ወንጌል 5 በጣም ደስ አለኝ። ዮሐንስ ወንጌል 5:30 ይልክ መጽሐፍ ቅዱስን ያው በመሰንዱ ደረጃ እንዳንተ አላውቅም። እኔ መዳኔን አውቃለሁ። ነው ችግር የለውም። ዛሬ እንዳንተ አላውቅም። ከምን እንደዳንሽ ደግሞ ስትገረፊ ታውጫለሽ በኋላ ላይ። አሁን ይደርሳል። ዮሐንስ ወንጌል 5:30 እንጨርስ። እሺ ኦኬ ይነበብ። ኢየሱስ እኔ አለ ኢየሱስ አይ ከራሴ እኔ ላነብ የፈለኩትን ቆይ ይሄ ነበብልሽ። ቆይ የአምላክ ቃል ነው እኮ የአምላክ ቃል ነው፣ የተከበረ ነው። አይጣፍጥሽም? እኔ ራሴ አሁን ችግር የለም። እኔ ቀኑን ሙሉ ነው ማዳመጥ የነበረው። ይሄ ነብይ፣ ይሄ መልእክተኛ የሚናገረውን ነገር ሪስፔክት አለኝ ራሱ። እሺ ቀጥል አይብሮ፣ ወይ ነው ወደ እሷ እንሂድ። ክርስቶስ እንዲህ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ እንደሰማው ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና። ወይኔ ጉዴ ፈላ። እኔ ከራሴ አንዳች ላደርግ አይቻለኝም። ሁሉን ቻይ የሆነው አምላክ ያ ሰማይና ምድርን በመካከላቸው የፈጠረ የዓለማቱ ጌታ እኔ ከራሴ ምንም ማድረግ አልችልም ሲል አስቢው። አይ እዛ ቦታ ከመድረስ በፊት ምዕራፍ ላይ ከቁጥር 19 21 ላይ 21 አይ 31ን እኔ ላንብብ። እሺ 5:31 እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለና ከቁጥር ደግሞ ሌላ ነው አለ። ማን ነው ያ ሌላ? ራሴ አይደለሁም አለ። ሌላ ነው እኮ አንድ ጊዜ ስሙኝ፣ ሌላ ነው እንዴት ይሆናል? ራሱ ከሆነ እኮ አንድ ጊዜ ይቅርታ፣ እሺ ይቅርታ፣ አንድ ጊዜ እሺ፣ አትቆጪኝ።
እሺ አይ የተቆጣሁ አይደለም መሀል ላይ እንዳትንትን እንዳትሉ ብዬ ነውና ከቁጥር ደግሞ ወደ አብ ይላል ከቁጥር 36 ላይ አብ እንደላከኝ ስለራሴ መሰከረ የላከኝም አብ እርሱ ስለ እኔ መስክሯል አለ። አብ ነው የመሰከረለት ኢየሱስ ሌላ ነው ግን አለ። ለምንድን ነው ሌላ ነው ለምን አለ? አናዘር ኦፍ ዲፈረንት ካይንድ ለምን እኮ ኢየሱስ ክርስቶስ እኔ ነኝ እያሉ እኔ ኢየሱስ ነኝ የሚሉ ይመጣሉ። አንደኛ ነገር፣ ሁለተኛ ነገር ደግሞ ሌላ ነው የሚለው በዛ ሰዓት ላይ የተቀበለው ሰው ማን ነበረ? ራሱ ሳይሆን ሌላ ነው የሚለው ማንን ነው እኮ ኢየሱስ ክርስቶስ እኔ አምላክ ነኝ ያላለበት ምክንያት እኮ አብ መስከራቴ በመሰከረ ምስክርነቴ እውነት አይደለም አለ። ተመልከች እንግዲህ ኦንቶሎጂካሊ ልዩነት እንዳላቸው ስለኔ የሚመሰክረው ግን ሌላ ነው ሌላ ነው አለ። ቁጥር 30 ላይ ደግሞ አብ መስክሮልኛል አለ እኮ መስክሮለታል እኮ አልመሰከረም። ይመሰክራል። እውነት ነው ማሮ ግን ምንድነው እዛ ጋር እየተናገረ ያለው? እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ማለት ሂምሰልፍ ነው። ከራሴ ማይሰልፍ ነው። ከራሴ ኃይል የለው ስልጣን የለው በራሱ። ከዛ በኋላ ምን አለ? እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ይሄን አድርግ ይሄን ተበል እየሰማ ነው። ከአንድ አምላክ እየሰማ ነበር። ነብይ መሆኑን ነው የምትረጂው። ከዛ በኋላ ምን አለ? የላከኝ ፈቃድ እንጂ ፈቃዴን በማድረግ ተመለከች። በፈቃድም ይለያያሉ። የላከኝ ፈቃድ እንጂ ፈቃዴን አልሻምና ካለ የሱ ፈቃድና የአምላክ ፈቃድ ይለያያሉ። እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አለ። አሃ ስለኔ የሚመሰክረው ሌላ ነው አለ። ከዛስ ምን አለ? የላከኝ አብ ስለኔ መስክሯል። ድምጹን ከቶ አልሰማችሁ፣ መልኩን አላያችሁም አለ። መልኩን ያላዩት ድምጹን ያልሰሙት አንድ አምላክ ከፍጥረት በላይ ያለ ሌላ አለ፣ ኢየሱስን የላከ። ከዛ ከአንድ አምላክ እየሰማ ነበር ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ነው የሚለው? ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ሲሰማ የነበረው ምን ነበረ? ሰው ነበረ። ከራሱ አይደለም ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድነው የሚለው? ስለ ራሴ ብፈርድ ቅን አይደለም አለ። ከዛስ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። አሃ ከማን እየሰማ ነበረ? ከላከው እየሰማ ነበረ። እኔና አንቺ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ አጥንተን ሁለታችንም እውቀት ሆነን ግራጁዌት አድርገን በወጣንበት ሰዓት እኔ የአንቺ መልእክተኛ መሆን አልችልም። ለምን? አንቺ ጋር ያለው እውቀት እኔ ጋርም ስላለ። ከማሮ እየሰማው ነውም አልልም። ለምን? እውቀቱም ስላለ ማለት። ኢየሱስ ግን ከሌላ አካል ይሰማ ነበር። የራሱ ነገር የለውም፣ ሙሉ እውቀት የለውም። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድነው የሚለው? ከአባቴ የሰማሁትን አስታውቂያቸዋለሁ አለ። አሃ እውቀቱም ከማን እየሰማ ነው? ከላከው እየሰማ ነበረ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ምን ይላል? ትምህርቴ ከላከኝ እንጂ ከኔ አይደለምና አለ። ይህ ትምህርት ወይ ከኔ ወይ ደግሞ ከአምላክ እንደሆነ እናንተ መለየት ትችላላችኋል። ከኔ ሲል ሰው ነው እዛ ጋር ያለው። አምላክ ሲል ሌላ ነው ያለው። ከአንድ አምላክ እየሰማ ሲናገር የነበረ ሰው ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ በአጠቃላይ ኢየሱስ ፍጡር መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን፣ ሰው መሆኑን የሚያሳይ እንጂ ፈጣሪ መሆኑን የሚያሳይ ነገር አይደለም ማለት። የምታመጡት ጥቅስ በአጠቃላይ ምን አልሽ? አብ ሰው ነው ብሎታል። አብማ እንትን ላይ ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። እኔ አምላክ እንጂ ሰው አይደለሁም አለ። ኢየሱስ ግን ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አሃ ከማን? አሁን ለምሳሌ በአምላክነቱ ሰውነት በሌለበት ከአንድ አምላክ እየሰማ ነበር ሲናገር የነበረው። ኖ አብ መሰከረ እኮ። ስለ አብ አታምኑም? አሁን አብ መስክሯል ስለኔ። እኔ ስለ ራሴ በመሰክር ምን ብሎ መሰከረ? አብ ለምን? ኢየሱስ ክርስቶስ ከመጀመሪያ ጀምሮ ከሴቲቱ የሚወጣው እርሱ ራስን ይቀጠቅጣል ባለ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ስጋን ለብሶ እስከመጣበት ጊዜ ድረስ እንደገና ደግሞ በስሜ አጋንንትንም ያወጣሉ በአዲስ ቋንቋ በኢየሱስ ክርስቶስ ስም አብ ለወልድ መስክሮለታል። አብ ለወልድ መስክሮታል። አዎ ሁሉም መጽሐፍ እንቀበላለን። ችግር የለውም። ከኛ ጋር ቴዎሎጂካል ፋክተር የለውም። እሰይ ነው ይበል የሚያስብል ነው። ስለሱ ስለመሰከረለት ማለት ነው። እኛ ሙስሊሞች ደስ ነው የሚለን። ነብያችን ነው፣ መልእክተኛችን ነው፣ ከድንግል ማርያም በድንግልና የተወለደ ነው። እናምናለን። እኛ ሙታን እንዳስነሳሽ ባንድ ተረተረ ለምጻም እንዳነጻ እናምናለን። እኛ ቁርአን ይናገራል። ምንም እኛን የሚደግፍ ነው። እንደውም ራሱ ተመጋጋቢ ነው ያመጣሽው ነገር። ምንም እንትን የሚለው ነገር የለም። አሁን ፖይንቱ ያለው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ
ለአንቺ ጥቅስ ሳይሆን ለእኛ ነው የሚሰራው እያልን ያለ ነው። እንግዲህ የምትይው ነገር ካለ ትንሽ እንትን ማጠቃለያ ስሪ። አሁን ለምሳሌ ማቴዎስ ማጠቃለያ ማቴዎስ ምዕራፍ 22 ከቁጥር 31 እና 2 ላይ መጀመሪያ ይሄ ስለ መጋባት ሲያወራ አንዱ ሰው ሞቶ ሌላኛው ወንድምየው ቢያገባ በሰማይ የማን ሚስት ትሆናለች ምናምን ካለ በኋላ እንደ መላእክት ነው የምትሆኑት ካላቸው በኋላ ስለ ሙታን ትንሣኤ ያወራና እዛ ቦታ ላይ ስለ ሙታን ትንሣኤ ግን እኔ የአብርሃም አምላክ የይስሐቅም አምላክ ያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ ከማን ዘንድ ከእግዚአብሔር ዘንድ የማን አምላክ ነኝ የሚል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ይሄ ማን ያለው? ኢየሱስ ክርስቶስ። አይደለም አላነበባችሁም ወይ ነው ያላችሁ? ነው እንደዛ አይደለም የሚለው በደንብ እስኪ እብሩ ክፈትና አንድ ጊዜ ያንን ጥቅስ ክፈትልኝ። ማቴዎስ ምዕራፍ 22 ነው። እሺ ማቴዎስ ቁጥር 31 32 ላይ አንድ ጊዜ እና ምን አለ? ስለ ሙታን ትንሣኤ ነገራቸው። በሰማያት ስላለው ነገር እርሱ ስለሚያውቀው ጉዳይ ነው። ይሄ በሰማያት ስላለው ነገር ማንም አያውቅም ከአንዱ ከኢየሱስ ክርስቶስ በቀር ማለት ነው። እና ከሰማይ የወረደ እርሱ ስለሆነ ከምድር ወደ ላይ የወጣ የለም፣ እርሱ ግን ወደ ምድር መጣ። ስለዛ ነገር ይነግረናል። እና ምን አለ? ስለ ትንሣኤ ሙታን ግን አለ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ይላል። ወደ እናንተ የተባለውን አላነበበ? መቼ ነው የተባለው? ያኔ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ ነኝ አምላክ ብሎ ፈጣሪ የተናገረው መቼ ነው? መቼ ነው የተናገረው? አለሽ ዘጸአት 3:6 አውጣላት። እስከዛ ድረስ የለችም እንዴ? አይ ቲንክ ያለች ዘጸአት አውጣላት። ዘጸአት 3:6 ላይ አውጣላት። ምናልባት አላወቀችውም እሱን ጥቅሱን። ዘጸአት 3 ከ2 እስከ 6 አንብብላት። የያህዌ መልአክ በእሳት ነበልባል በእሳት መቃቆ ታየው ይልና ከዛ የያህዌ መልአክ ደግሞ ቀጥል ኡስታዝ። እሺ ቀጥል፣ ሂድ አንብበው። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፣ እነሆም ቁጥቋጦውን በእሳት ሲነድ ቁጥቋጦውን ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን ወረደች እንደ ልጅቷ? አዎ ለህዝቡ እንትን በለው። ምክንያቱም እንደ ጥያቄ አድርጋ ስላቀረበችው ለህዝቡ ክሊር አውት ማድረግ አለብን። እሺ ስለምን አልተቃጠለም? ይህም ታላቅ ራእይ ልይ አለ። እግዚአብሔርም እሱን ይመለከት ዘንድ ወደ ማን ነው እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ይጸልይ ያይ ዘንድ ፈርቷል። ስለዚህ አሁን ምንድነው እዛ ጋር ማቴዎስ ወንጌል ምዕራፍ 22 ላይ ያለውን ቁጥር 31 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከአምላክ ዘንድ ወደ እናንተ የተባለውን አላነበባችሁም? ምን የሚለው ዘጸአት 3:6 ላይ ያለውን ነው። አላነበባችሁም ወይ? አምላክ ያለው ከአምላክ ዘንድ ወደ እናንተ የተነበበውን እያለ ያለው እንጂ እኔ ነኝ የአብርሃም አምላክ የይስሐቅ የያዕቆብ አምላክ ብዬ እየተናገርኩት እኔ ነኝ አይደል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለውን አነጋገር ከአምላክ ዘንድ ወደ እናንተ የተባለውን አታስታውሱም ወይ ነው ኢየሱስ እየተናገረ ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እያለ አይደለም። ይሄን ደግሞ ማየት የምትችሉት የሐዋርያት ሥራ ምዕራፍ 7 ነው። ግባኤው ሐዋርያት ሥራ ምዕራፍ 7 ላይ ጥያቄው ምንድነው? ጥያቄው ቆይ አንዴ ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እሺ 35 ይቅርታ ከ31 ከ32 ጀምሮ 32 ሙሴም አይቶ ባየው ተደነቀ። ይቅርታ ከ31 ልክ ነህ ይቅርታ ሊመለከት ሲቀርብ የጌታ ቃል እኔ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። አየው አስታወሰን። እስጢፋኖስ ምን አለ? እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል የጌታ ድምፅ። አማርኛው ቃል ነው የሚለው፣ ፎኔ ነው የሚለው ግሪኩ። ፎኔ ማለት ድምፅ ማለት ነው። ራሱ ድምፅ መጣ አለ። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ድምፅ
መጥቷል ማለት ነው። ያንን ድምፅ ይዞ የመጣው በመልአኩ አማካኝነት ነው። ከአምላክ ዘንድ ወደ እናንተ የተባለውን ነው ያለው እንጂ ኢየሱስ እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው ኮቴሽን ነው እየጠቀሰ ያለው። ፓራፍሬዝ ኮቴሽን ነው ከኦልድ ቴስታመንት ላይ እየጠቀሰ ያለው እንጂ እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ኢየሱስ አላለም። አይ ቲንክ እንደዛ ስለመሰላት ነው ልጅቷ። አፍሰር ጀዛከላ። የትኛው ነበረ ሲሉ የነበረው ማንኛህ ነበር? ጥያቄው ምንድነው ስትል የነበርከው ማንኛው ነህ? እኔ ነኝ። ያው ቀጥለሽ ከኡስታዝ ጋር ቃሉ እንዴት ነው? ኦኬ ሀሳቡ ምንድነው? መጀመሪያ ክሊር አድርግና ያለውን ነገር እናወራበታለን በደንብ። ኦኬ ሀሳቡ ምንድነው? ሐዋርያት ሥራ ምዕራፍ 7 ላይ ያወጣለት ይኸው። እሺ ምን ይላል? ቆይ እንትን ላይ ሐዋርያት ሥራ 7:14 ላይ ነው። አብርሃም ስንት በጎች ገዛ ይላል? 14 ነው ያልከኝ? እሺ እሺ። የሐዋርያት ሥራ ምዕራፍ 7 ቁጥር 14 ዮሴፍም አባቱን ያዕቆብም 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ ይላል። በብር የገዛው ምናምን የሚለው ስንት ላይ ነው ያለው? ኦኬ 7 እዚሁ አካባቢ ነው። ወደ ሴኬም አፍልሰው አብርሃም ከሴኬም አባት ቁጥር ላይ ያለው ቁጥር 16 ላይ ይቅርታ እንግዲህ አፉ በሉኝ ለጥቅሱ ማለት ነው። እሺ አብርሃም ምን አለ ይላል? ከዚህ ጀምራ እሺ ከዚህ ከ15 ያዕቆብም ወደ ግብፅ ወረደ፣ እርሱም ሞተ። አባቶቹንም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸዋል። ኦኬ አብርሃም ከሴኬም አባት ከኤሞር ልጆች መቃብር በብር ገዝቷል። ቃሉ አለ። እኔ ልቀጥል። እንዴት ናችሁ? ቆይ ቃሉ ይጨርስ። ቃሉ አለ። አድር ስጠኝ ብየው ተስማምቷል እኔ ጋር። ኧረ ቆይ ተረጋጋ። ማን ምን ሆነ ነው? ታዲያ ያለሁት የቴርቆስ ልጅ ነው። ምርጥ ያረድዬ ልጅ ነው። በቃ ከሱ ጋር እንቀጥል። እንዴት አለ ወሂድ? ሰላም ነው አለን ይመስገን። ቅድም ኮንቨርሴሽን ስታደርጉ ልጅቱ ጋር ኢየሱስ ነብይ ነው እያልክ ነበርና፣ ቆይ እዚህ ጋር ጥያቄውን የተቀበልከው እኮ ልጁን ይህንን ጥያቄ ልትመልስ መሰለኝ። አይ እዛ ጋር መወያየት ስለምፈልግ አንተ ኢየሱስ ነብይ ነው አጨርስም። እኔ ደግሞ አላህ ሰይጣን ነው ብለን እንወያይ። ወሂድ እኔ አላህ ሰይጣን ነው አንተ ኢየሱስ ነብይ ነው ብለን እንወያይ። ችግር የለውም። አሁን ተረጋጋ። ኢሞሽናል ዳሜጅ አያጥቃ። መጀመሪያ ቃሉ ኢሞሽናል ዳሜጅ እንደዛ አይደለም። ወደ ውይይት እንግባ። ያራድዬ ልጅ እኮ ነው። የጨርቆስ ልጅ እንትና ታስፎግረን ያራዳ ልጅ ከሆነ ስለዚህ አሁን ምንድን ነው የምታደርገው? ቃሉ ነው ብለህ ትሞግታለህ አንተ። ኢየሱስ ነብይ ነው ብለህ ትሞግታለህ። እኔ ደግሞ አላህ ሰይጣን ነው ብዬ እሞግታለሁ። ወደ ውይይት አይ በቃ እንግዲህ እንደዚህ በእንደዚህ አይነት ሁኔታ ካወራ ውይይት አትወያይም እንዴ? ቆይ ኧረ ተረጋጋ። ላወራ አይደለም ይሄ ደቂቃ ይዞ ምናምን ለማውራት ለእኛም አትመጥንም። እንኳን ለኡስታዝ ማለት አሁን ምን ታደርጋለህ? እሺ ቴንክ ዩ አለመጥንም። እሺ ወሂድን ጠይቀው። አላህ ሰይጣን ነው ብዬ ጠይቀው። አላህ ሰይጣን ነው ወይስ አይደለም? በቃ ውረድ። አላህ ሰይጣን ነው ወይስ አይደለም? ወሂድ መደማመጥ ከሌለ ያስቸግራል እኮ ጨርቆስዬ። ምንድን ነው የጨርቆስ ልጆችን ነው በጣም ያሰደብክብን። አሁን መደማመጥ ከሌለ ያስቸግራል። እንደዚህ ኦቨርላፕ ይፈጠራል። ያ ደግሞ ሚስ አንደርስታንዲንግም አለ። በዛ ላይ ደግሞ ወደ ስሜታዊነት ሰዎች ይገባሉ። ከዛ በኋላ ደግሞ መሰዳደብ ይኖራል ምናምን። በእንደዚህ አይነት መንፈስ አትምጣ። እንደዚህ አይነት ሌላ ጊዜ አይ ቲንክ ታስተካክላለህ። ለሚቀጥለው ጊዜ ቃሉ ካለ የነበረውን መቀጠል ትችላለህ። ይቅርታ ሰው ጠርቶኝ ነበረ የሄድኩት። እሺ ይደገመልህ ጥቅሱ። ሶሪ ምን ነበረ? አብርሃም ምን ነበረ? ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ። አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከሴኬም አባት ከኤሞር ልጆች በብር መቃብር ገዝቷል? አዎ ገዝቷል። ላሳየህ እንግዲህ ይላል እንደገዛ የሚያሳይ ላሳየህ። ብሉይ ኪዳን ላይ እንደገዛ የሚያሳይ መቃብር እንደገዛ የሚያሳይ ማስረጃ አምጣ። ብሉይ ኪዳን ላሳየው። ዘፍጥረት 23 ከቁጥር 4 ግባ። እሺ ዘፍጥረት 23 አውጣለት። ወይ ያው
ያ ቁጥር 23:4 አንብብልኝ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተም ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም በፊቴ ልቅበራ። ይታለ ከሴኬም አባት የሚለው ይታለ ከኤሞር ልጆች የሚለው እኮ እንደገዛ ነው አይደል? በቃ እንደገዛ ነው አይደል ያልከኝ የጠየቀኝ? አዎ መቃብርማ ገዝቷል። እኛ የጠየቅነው ከሴኬም አባት ገዝቷል ወይ? በብር በገዛ መቃብር ይላል። በብር ገዝቷል ወይ አብርሃም? አዎ እኮ ከሴኬም አባት ዘፍጥረት 23:16 ላይ ገባሽ። 23:16 እሺ ቀጥል አንብብለት። አብርሃምም የኤፍሮንን ነገር ሰማ። አብርሃምም ከቄጢ ልጆች ፊት የነበረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበር ይላል። ስለዚህ ከማን የገዛው? እዚህ ጋር ዘፍጥረት 23:16 ላይ ከማን የገዛው ይላል። መቃብሩን ከማን ነው ይላል? ከማን ነው ይላል ቃሉ? አቤት አይሰማም። ከማን ነው የገዛው ይላል እዚህ ጋር ዘፍጥረት 23:16 ላይ ከማን ነው የገዛው ይላል። ካነበብከው ጥቅስ ላይ አብርሃም የኤፍሮን 400 ሰቅል ብር ከፍሎ መሬቱን ገዛ ይላል። መሬት ከማን ነው የገዛው? ከማን ነው የገዛው ይላል እዚህ ጋር። ከታች አንብቧ። ከማን ነው የገዛው? ባነበብከው ጥቅስ መሰረት ከማን ነው የገዛው ይላል ጥቅሱ ላይ እኮ። ከታች አንብቦ አይታይም እንዴ? እኮ አንብቦውን ንገረኛ። ከማን ገዛ ይላል ጥቅሱ ላይ? ከማን ገዛ ይላል ቃሉ? ጥቅሱን ላውጣል። ያወጣው ያው እዚህ ጋር አውጥቶላል እኮ አይታይም እንዴ ቃሉ? እሺ ሶሪ ያየሁት ስላልሆነ እሺ ከማን ገዛ ይላል ዘፍጥረት 23:16 ላይ አብርሃምም የኤፍሮንን ነገር በሰማ ጊዜ አብርሃም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው አለ። ከማን ነው የገዛው? ከማን ነው የገዛው? ብሩም ለመሸጫ ገባኝ። ከማን ነው የገዛው? ለኤፍሮን ሰጠው። አዎ ከማን ነው የገዛው ማለት ነው መቃብሩን? ከማን ነው የገዛው? ከኤፍሮን ማለት ከኤፍሮን። በስንት ነው የገዛው? በ400 ሰቅል። እሺ ስለዚህ አሁን እዚህ ጋር ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል እና በብር ነው ይላል፣ በሲልቨር ነው የገዛው ይላል። እዚህ ጋር ደግሞ በ400 ሰቅል ነው ይላል። አንደኛ። ሁለተኛ ነገር ደግሞ የገዛው ደግሞ ከኤፍሮን ከሚባል ሰው ነው የገዛው። አሁን እኛ የፈለግነው ነገር ከሴኬም አባት ከኤሞር ልጆች በብር በገዛው የገዛው ማለት። ምክንያቱም እነ ኤሞርም እነ ሴኬምም በአብርሃም ዘመን አልነበሩም፣ በያዕቆብ ዘመን ነበር የነበሩት ማለት ነው። አብርሃም ከሞተ ከ200 ዓመት ከ100 ምናምን ዓመት በኋላ የነበሩ ሰዎች ናቸው። እኛ ጥያቄያችን ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል። መቃብሩን የገዛው ከማን ነው? እየጠበቅን ነው። ኦኬ መልስ የሌለው ጥያቄ ኡስታዝ እንዲመልሱ ራሱ መጠየቁ ራሱ ከባድ ነው። ጥያቄ እንጠብቀው። ኦኬ ሌላ ሰው አስገቡ። እሱ ዝም ካለ ሌላ ሰው ማስገባት ነው። አለ ንጽጽር የሚለው ሰውዬ አለው። ለምሳሌ ንጽጽር አለ። የቀደሙ ነኝ 1810 ለምንድን ነው የማከፍቱት? መወያየት መጠየቅ አይቻልም እንዴ? ይቻላል፣ ግን አረስ ተይዞ እኮ ሲወራ በአረስቱ ነው የሚካሄደው። ከዛ አረስቱ ነጣ ሲሆን ታዲያ ስለ አምላክነት እያወራን ነበር አይደለ እንዴ? ተረጋግተህ ለምን አትልም? ስሜታዊ ትሆናለህ። አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጨዋለህ። በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ። አሁን እንትን እንበል 1810 ምንድን ነው የሚለው? እሺ አውጣለህ እስቲ ብሮ እስቲ እንየው እስቲ ምን ይፈልግ? ቁርአን ቁርአን። እሺ ሂድ ይከፈትልህ። እንግዲህ አንድ ጥያቄ ነው እንትን ያለው 1810 ነው የምንገባው። ከዛ ውጪ ሌላ ነገር አናወራም ማለት ነው። አውጣለት። ምንድን ነው የፈለከው 1810 ላይ?
እኔ አምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው? ወይ አማርኛ በዳዴ ሄደ። እኔ አምላካችሁ ሰው ነኝ ይላል እኮ። በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው። በል የተባሉት ወደ እኔ የሚወርድልኝ ወህይ ነው። እኔ ደግሞ ቢጤያችሁ ሰው ነኝ። አምላካችሁ አንድ አምላክ ነው። በል ቁል በል አንተ ሂድና በላቸው። አላህ ነው ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው። እኔ አምላካችሁ ያለው ማን ነው? ረሱል ሰለላሁ ዐለይሂ ወሰለም አምላካችሁ አንድ አምላክ ነው፣ እኔም ከእርሱ ወህይ የሚወርድልኝ ሰው ነኝ። በል ቁል በል የሚለውን አንድ ያሳየው እስቲ። ወይኔ አስደበደብከኝ። ንጽጽር ብለህ መተህ እንደዚህ አማርኛ እኔ አምላካችሁ ነኝ የሚለው ማን ነው? ኧረ ቆይ አንተ ሰው ሰለላሁ ዐለይሂ ወሰለም ሄደው እንዲሉ ነው የተባለው። ወይኔ ንጽጽር በቃ ቢቀርብኝ እኔ ባቆም ይሻለኛል። እኔ አምላካችሁ የሚለው አለ አይደል? ኧረ ቆይ አንተ ሰው ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ እባክህ ይነበብ። እኔ አምላካችሁ አንድ ይልባል። እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድን ማያጋራ። በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ነው፣ ለነብዩ መሐመድ ነው። ነብዩ መሐመድን ሄደ በላቸው፣ ለህዝቦች በላቸው። ምን በላቸው? እዛ ጋር ምን በላቸው? እኔ አምላካችሁ አንድ አምላክ ብቻ ነኝ። እኔ አሁን ለምሳሌ አንተ ምን አልኩ መሰለህ? ሂድና ለኤብሮ እኔ የንጽጽር ተማሪ ነኝ በለው አልኩ ብዬ ላኩ። ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም? እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው 27 ላይ ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገራቸው አለ። የሚያርገው ማን ነው? እግዚአብሔር ኢየሱስ ማለት ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ተናጋሪዋ ማናት? ተናጋሪ ያለች ተናጋሪች ማናት? የላካት ማንን ነው? ማርያም፣ መግደላዊት ማርያም ናት። ራሷ የምታደርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ እንትን ባትሉ ቅድም አስወጣታችሁ። አይደለም እንደዛ ሳይሆን አንተ ለመሰለ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገርን አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቅልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ፣ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር ሚዩት አድርጋ ተቀመጥ፣ አትውረድ። እሺ ኡስታዝ እንዴት ነህ? ሰላም ነኝ ያለው። ራማ እንዴት ነህ? ራማ አይደለሁም ሀብታሙ ነኝ። ከስር ያለው ነው እንዴ? እኔ የምለው አንድ ጥያቄ ልጠይቅህ ነበር። ከፍቶ ስለነበረ ነው። ይቅርታ። እሺ ችግር የለውም። ጥያቄ ሳይሆን ኡስታዝ ክርስቶስ አምላክነት ላይ አለዛ ስላሴ ላይ ነው የሚያወራው። ይሄ እንደዛ ነው ምን ያለበት? ችግር የለውም። ሰግጄ ልምጣ። ኡስታዝ አንተ አንብበህ መጽሐፍ ቅዱስ ላይ ኢየሱስ አህያ እንደሰረቀ ማስረጃ አለህ? እንጃ አህያ ሰረቀ ብዬ ተናግሬ ያውቃለሁ እኔ እንደዛ? ጎበዝ፣ አመሰግናለሁ። አንተ አይደለም ተናገርከው ቅድም
ኢብራሂም ስለተናገረ ነው። አሁን ሁለታችንም ዳኘንና ለተናገርነው ነገር ማስረጃ እናምጣ። ወይስ እንትን በላ ረጋ ብላ አውራ። እርማትም ከሆነ እኮ ረጋ ማለት አለብህ አንተ። እውነት የያዘ ሰው እኛ ሙስሊሞች የምንለው ምን መሰለህ? የምንሳደብለት እንደገና ደግሞ የምንደባደብለት ገብቶሃል? የምንዋሽለት እውነት የለንም። እውነት የያዘ ሰው አያስችልም። ስለዚህ በተቻለ አቅም አንተ እውነት ከያዝ ረጋ በል። እሺ አብትሽ ሲጀመር ነብዩን ሰለላሁ ዐለይሂ ወሰለም እጥብ አድርገህ ስትሳደብ አልነበረ? ቅድም አልተሳደብኩም። ቆይ አንተስ ሰላት ያዝ። አልተሳደብኩም። ማስረጃ ያለውን ነገር ነው የተናገርኩት። ከፈለክ አሁን ይኸው ማስረጃ እሰጥሃለሁ ከተናገርኩት ነገር። አዳምጠው፣ መጀመሪያ አዳምጠው። አይብሩን መደማመጥ ጥሩ ነው። ማስገባት ለምን እሱም ማዳመጥ አለበት እኮ። መጀመሪያ አውራና ከዛ አንተ ታወራለህ። አንተንም እድሉን እንሰጣለን። አብትሽዬ እንደዚህማ አትሁን። አዳምጣ ጀመር። በስነ ስርዓት የማውራት ፍላጎቱም አላማውም ኢላማውም የለም። ለመሳደብ ነበር የመጣው። ተሳደብክ። ዛሩ እያለች ከዛራ ጋር ያልተግባባ ሰው ከማንም ጋር የሚግባባ ሰው አለ። ምን ገረኝ ወጥቷል። ወርዷል። ራሱ ተረጋግተው ማውራት ሲያቅተው ያው እንግዲህ ወርዷል። እንግዲህ ጊዜ ሲኖረ ተረጋግተህ እና ሌላ ጊዜ ማለት ነው። ራማን አስቀጥለው። ኤብሮ ሰግጄ ልምጣ። አካውንቲንግ ዙር አዝኗል። እሺ ኡስታዝ ደርሰናል። እሺ ይቀመጥና ራማ ቀጥል። ሰላም ይብሩ፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው፣ አልሐምዱሊላህ። በጣም እሺ። ክርስቶስ አምላክ ነው? ማስረጃ ይኖራል? በትክክል አይ፣ ቆይ እስኪ እኔን ያስቀጥለኝ። በጣም ቆየሁ ከመጣሁ ነው። ኧረ ቆይ ማሮ አንዴ። እሺ እንዴት አድርገው? እሺ ክርስቶስ አምላክ እንደሆነ ነው የምትፈልገው ማስረጃ? አዎ ማስረጃ ፈልጋለሁ። እሺ በነገራችሁ ላይ ልጁ ማስረጃ እስከሚያመጣ 1900 ሰዎች ዛሬ በጣም የሚገርም ቪዲዮ ነው የለቀኩት። ሁላችሁም ኮሜንት አድርጉ፣ ሁላችሁም ሼር ኮፒ ሊንክ አድርጉ። እሺ በጣም የሚገርም ቪዲዮ ነው የለቀኩት፣ ወላሂ በጣም የሚገርም። ይሄንን ሁሉም ሰው ማወቅ አለበት፣ መረዳት አለበት። እሺ አሁን መቀጠል ትችላለህ ራማ። ኦኬ አትሂድ፣ ወደዛ ከሄድክ አወርዳለሁ። ራማ ተመለስ፣ ላወርድ። ሁለተኛው አንጓ ላይ ይሄንን ብያለሁ። አንተ ደግሞ ፐርሰን የሚለውን ነገር ፐርሰን ለፐርሰን ነው ያልክበትን አንጓው ላይ ያሳየኝ እስቲ። አውጥተህ ይኸውልህ አንድ ጊዜ እኔ ያልኩህ ለምሳሌ እውቀት ከእግዚአብሔር ዘንድ ጥበብ ከእግዚአብሔር ዘንድ አለ የሚል ኤክስፕሬሽን የለም አላልኩም። ይኖራል። ጥያቄ እሱ አይደለም። ጥያቄው ኢየሱስ ክርስቶስ ከእግዚአብሔር ዘንድ ከእግዚአብሔር አጠገብ ከእግዚአብሔር ፊት ለፊት በቅርብ ርቀት ብለን እንዳንፈታው የሚያደርግ የእኛን ዲስፕሩቭ የሚያደርግ የተጻፈ ማስረጃ አለ ወይ ነው ጥያቄው። እንዲፈታው የሚያደርገው ነገር አለመኖሩ ራሱ አልኩ እኮ ዮሐንስ ወንጌል ምዕራፍ 1 የመጀመሪያው አንጓ ላይ ሳይሆን ሁለተኛው አንጓ ላይ ስንነጋገር በተቀመጠው ነገር በአምላክ አጠገብ ለሚል ማስረጃ አንድ ላይ ባለው ነገር ምንም ሽታ የለውም። ሽታ ካለው አንተ ነህ ማምጣት ያለብህ። አንተ እኮ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ራሱ አፈርሜሽን እና ኔጌሽን ሲሆን መጀመሪያ አፈርማሽን ነው ማምጣት ያለበት። አላመጣህም ራሱ። ስለዚህ ከአንተ ነው የምጠብቀው። አንተ ነህ ያልከው ክሌም ያደረገው አካል ነው መምጣት ያለበት ማለት። እኔ ምንም ያገኘሁት ነገር የለም። ኢንተራክሽንን የሚያሳዩ ለምን አምላክ አንድ ነው። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካዳል። አምላክ አንድ ነው። አንደኛ ቆሮንቶስ 8:4 ላይ የተለያዩ ጥቅሶች ላይ አምላክ አንድ እንደሆነ ይናገራል። ያ አንድ አምላክ ከኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል። ስለዚህ ከአፉ የሚወጣው ቃል አለው። ያ ቃል ከአምላክ ዘንድ ነበረ፣ እውነት ነው። ግን አምላክ ከአምላክ ዘንድ አይኖርም፣ ፐርሰን ዘንድ አይኖርም። እንደዛ ከሆነ ሁለት አምላክ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት ሁለተኛው አንጓ ላይ እዛ ላይ ድምዳሜ ላይ የሚያደርስ እዛው ጥቅስ ላይ የምታገኘው ምንም ነገር የለም። ካለ ንገረኝ፣ ለኔ እንስማ፣ እናዳምጥ። መንገድ የሚቀጥሉ ጥቅሶች የሚያስረዱ ስለሆነ ወደሚቀጥለው ሙቭ እናድርግ። እሺ ይቻላል። ሶስተኛውን አንጓ መሄድ እንችላለን። ስለዚህ ሁለተኛው ላይ የምናገረው ነገር አንተም ሞንክ ሌሎች እዚህ የሚያዳምጡ ክርስቲያኖች ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሆሎጎስ ፕሮስቶንቲዮን ብለ ቃልም በአምላክ ዘንድ ነበረ ብለ
በአብና በወልድ መካከል ሪሌሽን ሁለት ፐርሰኖች መኖሩን ያሳያል ብሎ ለአርጊውመንት ዮሐንስ ወንጌል 1:1 ላይ እዛው ላይ ስቲክ አድርገን ግራማቲካል፣ ሊንጉስቲካል፣ ቴክስቹዋል እና ኮንቴክስቹዋል አፕሮች ማቅረብ ማንም ሰው አይችልም። ወደ ቀጣዩ ሂድ። ሶስተኛው ግሪክ ቲቸር ነው በነገራችን ላይ ሳሚ የዘ ግሪክ አንተ ጋር ነው እያወራን ያለ ነው። አንተ ጋር ነው መጨረሻው ድረስ እንጨርሳለን። ችግር የለውም። እሺ ቀጥል። ወደ ሶስተኛውን ሂድና ሶስተኛው የሚያስጨብጠን ነገር አለ። እንግዲህ በመጀመሪያም ቃል ነበረ ብለናል። ቃልም በእግዚአብሔር ዘንድ ነበረ ብለናል። ቃልም እግዚአብሔር ነበረ የሚለውን እንይሽ። ኦኬ አብራራልን። ቃል ብን ካይቴዎስ ኤን ሆሎጎስ የሚለውን ደግሞ አብራራልንና ከዛ ላይም ደግሞ እንትላለን። ኦኬ ካይቴዎስ ኤን ሆሎጎስ ማለት ምን ማለት ነው የሚለውን ስናይ ጀስት ሌት ሚ ኦፕን ማይ እንትን ሶሪ ጆን 1:1 እሺ ካይቴዎስ ኤን ሆሎጎስ ማለት ቴዎስ ማለት አምላክ ማለት ነው። አብ ማለት አይደለም። ለምን ሲባል አርቲክል የለውም። ነገር ግን ኬዙ ኖሚኔቲቭ ኬዝ ይባላል በግሪክ። ቀለል ለማድረግ ሳብጀክት እንደማለት ነው። ኤን ሆሎጎስ ሲል ግን እሱም ኖሚኔቲቭ ሆኖ አርቲክል አለው። ስለዚህ በግሪክ ስናየው ቃልም እግዚአብሔር ነበረ። ፓራፍሬዝ ስናደርገው ቃልም ፈጣሪ ነበረ፣ ሁሉን ቻይ ነበረ፣ ሁሉ ቦታ የሚገኝ ነበረ፣ አምላክ ነበረ እንደማለት ነው። ተቃውሞ ካለ ማቅረብ ትችላለህ። ሳሚ ተቦለኩ ያለ ነው። ሳሚና ተቦለኩ ቢያንስ ባታስገቡትም ይማር። በነገራችን ላይ ሳሚ እኮ እውቀት አይደለም ችግሩ፣ መረጋጋት ነው የሚያቀተው። አያስወራም። አሁን እንዳንተ እንደምታስወራው አያስወራም። ራሱ ከዚህ በፊት አንድ ጊዜ ውይይት አድርገን ነበር፣ እያወረድን ነበረ። የኔ ተራ ሲደርስ ወርዶ ቁጭ ብሎ ተምሮ ምናምን ነው የሚገባው። እና በእነዚህ አይነት አፕሮች እኔ ከሰው ጋር ዲግሬድ ማድረግ አይመቸኝም ራሱ ማለት ነው። አንተ ስለምታዳምጥ ረጋ ስላልክ ነው እያወራን ያለ ነው። ረጋ ብሎ ካወሩ ችግር የለውም። እሱ አይደለም ነጥቡ። አሁን ሳሚንቶውና አንተ እንደጀመርከው አንተ ትወጣዋለህ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ችግር የለም። ኦኬ ባይ ዘ ወይ በጣም ግልጽና ቀላል ነው። እኮ እንዳወራ ምንድን ነው ብለኸኝ እኮ ተመልስ አቋረጥከኝ። ዳንያችን ልቀጥል ወይስ ነገር አለ? ፕሊስ ቀጥል በጌታ አም ሶሪ። ኢንቦክስ ሲያደርግልህ በቃ አጋባብህ ማለት ነው። የእሱ ባህሪ ነው እሱ ማቋረጥ ማለ። ኦኬ እንቀጥል። ወይ ፐርሰናሊ እንዳናደርገው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄና ሃርኬ ሄኖ ሆሎጎስ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ኤን ፕሮስቶንቲዮን ቃልም በአምላክ ዘንድ ነበረ፣ ካይቴዎስ ኤን ሆሎጎስ ቃልም አምላክ ነበረ ነው የሚለው። አምላክ ለሚለው ቃል የገባው ምንድን ነው? ቴዎስ ነው። ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ለሚለው ቃል አምላክ ለሚለው ምንድን ነው የገባው? ቴዎስ ነው። ምን ጥያቄ አለው? ምን ማለት ነው አምላክ ነው ሲባል? ሰይጣን የዚህ ዓለም አምላክ እኮ ሆድም አምላክ ተብሏል አይደለም? አጋንንት። አይ ትርጉሙ ምንድን ነው ያልኩ የጠየቅኩት። አምላክ ነው እኮ ምን ማለት ነው? ማለት የዚህ ዓለም አምላክ የሚለው ኢንተርቼንጅ ሆኖ ምን ሆኖ ነው? ወሂድ አምላክ ነው እያልኩኝ አምላክ ምን ማለት ነው ለምንድን ነው የምትለኝ? አማርኛ አይደለም አምላክ ነው ማለት አምላክ ነው ማለት ለምን እንደተባለ ነው የፈለኩት። ቴክስቹዋል አፕሮች ስላለ ነው። ያው ለምሳሌ ዮሐንስ ወንጌል 12:30 ጥቅስ ያዝ። ለማንኛውም ዮሐንስ ወንጌል 14:31 ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ አይለውም? ይለዋል። አዎ። ስለዚህ ምንድን ነው አምላክ የዚህ ዓለም አምላክ ነው ሰይጣን ሲባል የዚህ ዓለም ገዢ ማለት ነው። ሰይጣን የዚህ ዓለም እግዚአብሔር ነው አይደል? ያ ተብሏል፣ ተጽፏል። ችግር የለውም። የኔን ሙግት ተብሏል አይደል እኮ አመጣልሃለሁ። የዚህ ዓለም እግዚአብሔር ተብሏል። እግዚአብሔር ነው የተባለው፣ ሰይጣን እግዚአብሔር ነው የተባለው። በዚህ እንስማማለን። ያ አምላክ ማለት እግዚአብሔር ቴዎስ ማለት ነው። ችግር የለውም። አንድ አይነት ነው። አይ እግዚአብሔር ተብሏልም። በግዕዙ ስትመለከተው እግዚአብሔር ሰይጣን የዚህ ዓለም እግዚአብሔር ነው የሚለው ግዕዙ። ልክ ነኝ? በጣም ትክክል ነህ። ዋናው ፖይንት እኔ የምለውን አፍርስ። አሁን ላፈርስልህ ነው። ከዛ ወደ ቸርች ፋዘርስ እንገባለን። ወደ ቀዳማይ የነበሩት ወደ እነሱ ላንገባለን። ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚለው ቃል ማነው? አምላክ ነበረ ሲል አምላክ የሚለው ቃል ገዢ በሚለው ከመጣ በመጀመሪያ ቃል ነበረ አለ። ያ ቃል ምን ነበረ? ስለማን ነው የሚያወራው ሲባል ዘ ፕሮሚስድ መሳያ ነው። አሁን ጥቅስ ታወጣለታለህ ኢብራሂም። ኦሪት ዘፍጥረት ምዕራፍ 49 ቁጥር ነው ወይስ ለማብራራት ላውራ እንጂ
አንተ ስታወራ እያዳመጥኩ ደቂቃ እንኳን ሳትሰጠኝ በገዛ ቤት ይከለከላል። ዳኒሻ ይሄማ አይነፋም እንዴ! ሰው ላይ ስቅባል ማለት አታውሩ ነገር ጥሩ አይደለም። ታዳሚም ነው አድሬስ ማድረገው እኮ አንተ እኮ ታዳሚን አድሬስ እንድታደርግ እኮ ነው። ስንት ደቂቃ ይሰጥ እንድታወራ? በደቂቃ አልተጣላንም። ያው ስትጨርስ አወራለሁ። ታዲያ እንዳወራ ማለት ሀሳቤን ትቆላለፈኛለህ። የጉጭን እንኳን ልጨርስ እንጂ ዳኒሻ ፕሊዝ። እዚህ ያለሁት እኮ ልክ አንተ ለእኔ ብለህ እንደሆነ ሁላ እኔ ለአንተ ብዬ ነው። የጠፉ በጎችን ፍለጋ ነው የመጣሁት። ታዲያስ እንደዛ ከሆነ ደግሞ እንትን በለኛ፣ አታፍነኝ ራሱ ማለት ነው። እና ኦሪት ዘፍጥረት ምዕራፍ 49 ላይ ሰዎች እንዲያዩ ስለፈለግኩኝ ነው። በትረ መንግስት ከይሁዳ አይጠፋም፣ የገዢ ዘንግም ከእርሱ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ ዘፍጥረት 49:10 ላይ ያለው ማለት ሰዎች እንዲያዩ ስለፈለግኩኝ ነው ራሱ። እና ይህ ገዢ አለ፣ የሚመጣ ገዢ አለ ተብሏል። ስለዚህ ያ ቃል ወይም ደግሞ ያ የተስፋ ቃል የነበረው ምን ነበረ ነው? አምላክ ነበረ ወይም ደግሞ ገዢ ነበር ነው ትርጉሙ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይም አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ብዙ ቦታ ላይ በመጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ገዢ እንደሚመጣ ይናገራል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ማለት ነው። ገዢ ነበረ ሲል ነበረ ለሚለው ቃል ኤን የሚል ዱሬሽን ይጠቀማል። ከሆነ ያ የሚጠቀምበት ቃል ተመሳሳይ አርጊመንት ምንድነው መሰጠህ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ አለት ይጠጡ ነበረ፣ አለቱም ክርስቶስ ነበረ ይላል። አየህ፣ ክርስቶስ ነበረ ማለት ኤን ነው፣ ተመሳሳይ ነው የሚጠቀምባት። ግን ክርስቶስ የሆነው አዲስ ኪዳን ላይ ነው። ኢየሱስ ክርስቶስ የሆነው አዲስ ኪዳን ላይ ነው። ክርስቶስ ነበረ ሲል ምንድነው? ያ ስለ መሲሁ ታይፖሎጂ የሚያወራ ነገር ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም በመጀመሪያ ቃልም አምላክ ነበረ ወይም ገዢ ነበረ ሲባል ያ መሲህ ወደፊት የሚመጣ ገዢ ነበረ ማለት እንጂ ጥንትም በነበረው ነገር ኢየሱስ አምላክ ነበረ ሁሉን ቻይ ነበረ ማለት አይደለም። ምክንያቱም መጀመሪያም ቃል ከአምላክ ዘንድ ነበረ ብለናል። አምላክ ደግሞ አንድ ነው። ከአንዱ አምላክ ጋር ሲኖር የነበረው በተስፋ ቃል ደረጃ እንጂ ቃል በቃል በአካል ደረጃ አይደለም። ስለዚህ ቃልም እግዚአብሔር ነበረ የሚለውን ይህንን ነው። አንተ የምትለው ነገር ካለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መናገር ትችላለህ ማለት ነው። ስንት ደቂቃ ይሰጥህ? ፈልገው ከፈለግ ኦኬ፣ 3 ደቂቃ አዳምጣለሁ። ከፈለግም ይኸው ሶስት ደቂቃ ስተኝና ትክክለኛውን ቋንቋ ነው የምናገረው። ኢናርኬ ኢኖሎጎስ ማለት በመጀመሪያም ቃል ነበረ ይላል። ኦኬ፣ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበረ ይላል። ኦሎጎስ ኤን ፕሮስቶንቲያው ማለት ነው። ከዛም በኋላ ካይቴዎስ ኤን ኦሎጎስ ሲል ምን ማለት ነው የሚለውን ስናይ የተጻፈ ማስረጃ ማምጣት እችላለሁ። ስኮላሮች ያሉትን ማምጣት እችላለሁ። ችግር የለብኝም። ምንም እንትን የለውምና ይሄ ቃል አምላክ ነው እያለ ነው። ይሄ ቃል የተስፋ ለምሳሌ የኔ ቃል የዳንኤል ቃል ነው እንጂ የሚባለው ሰው አይደለም። ይሄ ቃል ግን አምላክ ነው፣ ፈጣሪ ነው። ሰይጣን አምላክ ተብሏል? አዎ ተብሏል። ሆድ አምላክ ተብሏል? አዎ ተብሏል። ኢትስ ዌይ ኦፍ ኤክስፕሬሽን ነው። እዚህ ጋር ግን ቃል ራሱ አምላክ ነው ተብሏል። በምን ሴንስ ነው ሲባል ወረድ ብሎ ይገልጻል እኮ። ወረድ ብሎ እኮ ፈጠረ ይላል፣ ሁሉን አደረገ ይላል፣ ብርሃን አለው ይላል፣ ህይወት አለው ይላል፣ ሁሉ በእርሱ ሆነ ይላል፣ እርሱ ይለዋል። ይሲ ያለ ምክንያት አይደለም። ይሄንን ቃል ሳንወድ በግዳችን ወደ ፐርሰን የምንወስደው ያለ ምክንያት አይደለም፣ በምክንያት ነው። ለምን ሲባል ቃልም እግዚአብሔር ነበረ ካለ በኋላ ምናልባት ሆድ አምላክ እንደተባለው ሰይጣን አምላክ እንደተባለው አይነት ነው ወይ ስንል ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ኦኬ፣ ሁሉ በእርሱ ሆነ። ይሄ ቃል ግን ለየት ያለ ነው። አምላክነቱ ሁሉ በእርሱ የሆነ ነው። ሰይጣንስ አታላይነቱ ማለት ነው። ከሆነው አንዳች እንኳን አልሆነም ይላል። ኦኬ፣ ሁሉን ያደረገ ነው ማለት ነው። በዛ ላይ ደግሞ እርሱ ይለዋል። ከዛ በእርሱ ህይወት ነበረች፣ ህይወት አለው እያለ ነው። ዝም ብሎ ቃል ብቻ አይደለም ማለት ነው። ህይወትም የሰው ብርሃን ነበረች፣ ብርሃን አለው ማለት ነው። የኛ የሰዎች ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይልና ወረድ ይልና ደግሞ ቃልም ስጋ ለበሰ ይላል። እንዳውም ከፍ ብሎ ደግሞ ቃልም ወደ ገዛ ወገኖቹ መጣ፣ ወገን አለው ማለት ነው። ስለዚህ ለሙስሊሞች የምጠይቀው ይህ ቃል ዝም ብሎ ተራ ቃል እንዳልሆነ ለማሳየት ሁሉን አድራጊ አንድ፣
ሁሉ ቦታ የሚገኝ 2 ህይወት ያለው 3 ብርሃን የሆነ 4 ወገን ያለው 5 እርሱ የተባለ 6 እሺ ፐርሶኒፋይ ሲደረግ ሙሉ በሙሉ ካራክተር ተሰጥቶታል ማለት ነው። ስለዚህ ዮሐንስ 1ን አንብበ ሥላሴን ለማመን አትችልም ማለት ነው። ለምን ሲባል ይህ ቃል በእግዚአብሔር ዘንድ የነበረ ሁሉን ያደረገ ህይወት ያለው ብርሃን ያለው እርሱ የሆነ ስለሆነ ኢየሱስ አምላክ ነው፣ በአብ ዘንድ ነበረ። በዚህ መሰረት ይሄ ከገባችሁ ሥላሴን ተቀብላችኋል ማለት ነው። ቴንክ ዩ። ኦኬ ዳንዬ አመሰግናለሁ። እኔ ደቂቃ ላይ ያስቁምና ደቂቃ ይዛችኋል ብዬ ከታች የጻፍኩት እንትን ነው። ሳላ ነገረኝ 48 ደቂቃ ቀርጦታል ብሎ ለዛ ነው እንትን ያለው። በትክክል ነው ደቂቃ ነው የተጠቀምከው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጥቅስ ቃልም አምላክ ነው ለሚለው ምላሽ አልሰጠህም። ከዛ ይልቅ ተጨማሪ እንድንወያይበት የነበረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና 5 ላይ ያለውን ጠቅስ የነበረው ያለ ቦታው ነው፣ ያልጠየቅኩህን ነው ወይም ያልበላኝን ነው እያከካ ያለው የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ የሚል ነገር የለው። እሱንም አስተካክለው በዛው እግረ መንገድን ባይብል ላይ እንደዚህ አይነት ጥቅስ የለም። ሆነ እና ለበሰ ማለት ይለያያል። ያግኔቶ ማለት ለበሰ በሚል ባይብል ላይ ስላልመጣ ማለት ነው። ለማንኛውም ቸርች ፋዘርስ የሚጠቀሙበት ቃል ማለትም ሎጎስ ቃልም አምላክ ነበረ የሚለውን ሁለተኛ አምላክና ሌላ አምላክ ብሎ ነው የተረጎሙት። አንተነ የግድ ያ የፈጠረ ነው የአንዱ አምላክ ነው ምናምን እያል ከዛ ካታጎራይዝድ ለማድረግ እየሞከርክ ያለው ማለት ነው። አንዳንድ ጥቅሶችን ልስጥ ቸርች ፋዘርስ እንትን ያሉት ማለት ነው። ለምሳሌ ኦሪገን ወይም አርጌንስ የሚባለው አጌኒስት ኮንትራ በሚባለው መጽሐፉ ላይ መጽሐፍ 5 ምዕራፍ 39 ላይ ሲናገር ምንድነው ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ ሲያበራራ። ሁለተኛ አምላክ የመጀመሪያ አምላክ አንድ አምላክ አብ ነው በእነሱ ትምህርት። ሁለተኛ አምላክ ብሎ ነው ያስቀመጡት ማለት ነው። ሌላው የእንትና ማን ነው ጀስቲን ማርቲስ ወይም የውስጦስ ሰማዕቱ ዲያሎግ ዊዝ ትራይፖ በሚባለው መጽሐፉ ምዕራፍ 56 ላይ ሲናገር ምንድን ነው ያለው? ሌላ አምላክ ብሎ ነው ያስቀመጠው። አንድ አምላክ ውስጥ አይደለም ካቴጎራይዝድ የሚደረገው። አንተ ነህ በግድ አብን ወልድን መንፈስ ቅዱስን ወደ አንድ አምላክ አስጠግተ አንድ አምላክ ናቸው ወደሚለው ትምህርት። አንድ አምላክ በባይብል ውስጥ አንድ አምላክ ብለው ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት ያስቀመጡት ብሉይ ኪዳን ላይ ያሉትን 4 ጥቅሶች፣ አዲስ ኪዳን ላይ ያሉትን 16 ጥቅሶች አንድ አምላክ የሚለውን ለአንድ አምላክ ለአብ ብቻ ነው የሚጠቀሙበት። ሞናርኪ ኦፍ ዘ ፋዘር የሚለውንም ማየት ትችላለህ ማለት ነው። በተረፈ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው የገባው ቃል ሌላ አምላክ ነው የሚያስቀምጠው። ራሱ ዴትሮ ቴዎስ ተብሎ ነው የተቀመጠው ራሱ ማለት ነው። ዴትሮ ቴዎስ ማለት እንግዲህ አስበው ራሱ ማለት ነው። ስለዚህ ሌላ አምላክ ብሎ ነው ያስቀመጡት፣ ወይም ደግሞ ሁለተኛ አምላክ ዴትሮ ቴዎስ ብሎ ነው ያስቀመጠው ኦሪገን። ያኛው ደግሞ ያስቀመጠው ደግሞ ሌላ አምላክ ራሱ ማለት ነው። ሄትሮ ቴዎስ ነው ይላል። ሄትሮስ ማለት እና አሎሎስ ማለት ልዩነታቸውን አንተ ታውቃቸዋለህ። አናዘር ኦፍ ዘ ሴም ካይንድ እና አናዘር ኦፍ ዲፈረንት ካይንድ ማለት ነው። ስለዚህ ከዛ አንጻር ነው ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በዚህ መልኩ አስቀምጫለሁ።